ያው ሶሻል ሚዲያ በጣም ብዙ የተጠፋፋ ሰው የሚገናኘው ሶሻል ሚዲያ ላይ ነው። ቲክቶክ ስክሮል እያደረግኩኝ ያገኘውና በጣም ገርሞኝ ነበር። የዛ ሰዓት ምን ጉር ነው አልክ? ምንድነው የሚሰራው የልጅ እማውቀው ሻኪሶ ነው። ከዛ ላይክ ቤተሰቦቻችን ያው ሁለቱም በህይወት ሲለዩን የግድ እንግዲህ ሬዝ የሚያደርግ ሰው ያስፈልጋልና የእናቴ ቤተሰቦች ናቸው አክስቶቼ እና አያቴ ነበሩ። ስለዚህ ህፃናት ማሳደጊያ ገባን ማለት ነው። የነበርኩበት ዝቅታ እዚህ ጋር አምጥቶኛል። አንተ ልታስለቅሰኝ ነው እንዴ? አይ ነው ማለት አባቴ እድሜ ይስጠው አለ ቢያዩት መድኃኔዓለም ያኑረው። ግን ስለ እናት ስታወራ ግን ጎሎብኝ ስላደኩ አይ ነው በምን ታስተካክለዋለህ? ሚስትህን እናት ታረጋታለህ። በዛ ብቻ ነው የሚስተካከለው እንጂ አትመልሶም። ዋጋን አርክቴክት አብነት ስሜነ አቤት፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን። እኔ እንደዚህ ሳይግራኮ ሳቄን የሚመጣው አብረን የተማር ትክክል፣ አብረን ተምረን እኔን ሆስት አንተን ተጠያቂ አድርጎ ቁጭ ላደረገን ጌታ ከባድ ስሜት አለው። ወይዘው ደስ ይላል፣ ኤክሳይትመንት አለው። ናይስ፣ ደስ ይላል። ሁለታችንም የተለያየ ቦታ ላይ በተለያየ መስመር ነው የተገናኘነው። ትክክል። 11 እና 12 ነው አብረን የተማርነው። እንዴት ነው ህይወት? እግዚአብሔር ይመስገን። እንጫወታለን እንግዲህ ለዛ ነው የመጣ ነው። ደስ ብሎኛል በጣም። ከኔ ጋር በድጋሚ የተገናኘን ያው ሶሻል ሚዲያ በጣም ብዙ የተጠፋፋ ሰው የሚገናኘው ሶሻል ሚዲያ ላይ ነው። ቲክቶክ ስክሮል እያደረግኩኝ ያገኘውና በጣም ገርሞኝ ነበር። የዛ ሰዓት ምን ጉር ነው አልክ? ምንድነው የሚሰራው የልጅ እማውቀው አውቶቡስ ተራ ጭራሽ የቤተክርስቲያን ነገር ብሎም በጣም ደስ ያለኝ ቅዱስ ቁርባን ነበረ። ያንተ ቤት በጣም ትኩረት አድርጎ የሚሰራው ደስ ይላል። እዛ ነበር የተገናኘው። እዛ ነበር በጣም እኔ ራሱ ሳይክ ላገኛቸው ተማሪ እያለን ልታገኘው የምትፈልገው ሰው ድጋሚ ያለ አይደል? ከዛ መሀል ውስጥ አንተ ነበርክና በጣም ደስ ብሎኛል። ስምህን እንግዲህ ከራስህ አፍ በድጋሚ እንስማው። ኦኬ፣ ፕሮፌሽናሊ አርኪቴክቸር ነው የጨረስኩት። 2011 አርባ ምንጭ ዩኒቨርሲቲ ነው የተመረቅኩት። ስሜ አብነት ስሜነህ ይባላል። ስለ ልጅነትህ አንዳንድ ብለን እናውራ። ኦኬ፣ ላይክ በጣም ብዙ ሰው ግን ይሄንን ነገር ያውቃል ብዬ አላስብም። ብዙ አዲስ አበባ ልጅ ነው የሚመስለው። ባይዘው አይደለም እንዴ? አዲስ አበባ ልጅ አይደለም። ጉር ተበላው። አዲስ አበባ ልጅ አይደለም። ያው ማን የአዲስ አበባ ልጅ ለመሆን እኮ በጣም ላይክ ያንገር ጀነሬሽን መሆን አለበት። እኛ ሰርቲስ ገብተናል። ስለዚህ ወደኋላ እንግዲህ ላይክ የዛሬ 30 ምናምን ዓመት ሻኪሶ የምትባል ሀገር ታውቃለህ? በስም ያ እንግዲህ የወርቅ ሀገር ነች ትባላለች። ለዛ ወርቅ የሆነ ነገር እንግዲህ ዛሬ እናወራለን ማለት ነውና ሻኪሶ ነው የተወለድኩት። አባቴ እንግዲህ ስደተኛ ነው፣ በየቦታው የተንቀሳቀሰ የሚሰራ ሰው ነበርና እንዴት ሻኪሶ እንደሄደ አላውቅም፣ ግን የተወለድኩት ሻኪሶ ነው። ከዛ ላይክ ቤተሰቦቻችን ያው ሁለቱም በህይወት ሲለዩን የግድ እንግዲህ ሬዝ የሚያደርግ ሰው ያስፈልጋልና የእናቴ ቤተሰቦች ናቸው አክስቶቼ እና አያቴ ነበሩ። ስለዚህ ህፃናት ማሳደጊያ ገባን ማለት ነው። ምክንያቱም ሬዝ የሚያደርገን ሰው ስላልነበር በሰዓቱ የተወሰነ ጊዜ ያው የልጅነት ህይወቴ ህፃናት ማሳደጊያ፣ ከዛ ከሰው እጅ ወደ ሰው እጅ ብዙ ስትራግሎች አይተናል። አድካሚ ነው። ያ በዛ ላይ ደግሞ ታናሽ ወንድምና አስቸጋሪ ወንድም ሲኖር በጣም ታናሽ ወንድም ሁሌ በተዋጅሏል በኖሬም ብዬ እመኝ ነበር። ሁሌ አስቸጋሪ ነው፣ ከባድ ነው። ይህንን ባህሪ እኔ አሁን ክላስ ውስጥ ቁጭ ብለህ እረፍት አትወጣም ነበር። በጣም ዝምታክ ይጨምቃል። በጣም እንደውም በግድ አንተ አትሄድም ከዚህ ብለህ ቆጣ ካላልከኝ ስረብሽ ነበር እንትን የሚለውና ይሄ ዝምታ ምናምን የመጣው ማደጎ ቤት ስላደግክ ነው። ያ ብዙ ተጽዕኖ አለ። በእርግጥ እንዲህ ነው ብዬ ስፔሲፊክ ባላወራህም አሁን ናውዴይስ ራሴን አንደርስታንድ ሳደርገው ፕላስ ትዳሩ ስትገባ ታውቃለህ ኮሚኒኬት ማድረግ አለብህ። አግብቻለሁ ከየት መጥቶ ነው እንዴ? ዝም ስትል አንገት ደፍተህ የማውቅ ሰውዬ እኔ ሳላገባ እንዳገባው ሳይጀነጅን ያገባ የመጀመሪያ እንኳን ለዚህ ክብር አበቃክ። አሜን አሜን። እና ያ ነገር አይ ዶንት ኖ ምን እንደሆነ ባላውቅም ግን
ጀስት አላ አንዳንድ እግዚአብሔር ለምን አንተን እዚህ ምድር ላይ እንደፈጠረ የምትጠይቅበት ጥሞና ሲኖርህ ዝም ትላለህ እና ይመስለኛል እኔ ለመሰብሰብ እንዳልጠፋበት እግዚአብሔር የሰጠኝ ባህሪ ይመስለኛል። እንደዛ ነገር አመሰግናለሁ። አብነት ልጅነትህ እንግዲህ ያለፈው ማደጎ ቤት ነው። እዛ ውስጥ ያው የሆኑ ነገሮች ተጽዕኖ አለው። ክላስ ስትመጣ ወደ ቤት ስትመለስ ተማሪዎች ለምሳሌ ሰኞ ሰኞ አዲስ ቦርሳ የሆነ ነገር አይምሮ ውስጥ የሚፈጥሩ ነገሮች አልነበሩ? ያው በጣም ብዙ ነገር ላይክ ህፃናት ማሳደጊያ በራሱ የሚሰራም ነገር አለ፣ የምትበላሽበትን ቦታ ነው። ህፃናት ማሳደጊያ ለብዙ ኢትዮጵያውያን አሁን እዛ የነበረ ህፃናት እኔ ላይክ በጣም ነው የሚገርመው። ብዙ አይነት ባህሪ ነው ያለው። ሴቶች ወንዶች አሉ፣ ብዙ ልምምዶች አሉ እዛ ውስጥ። እናት አባት እጅ ላይ ስለማትሆን ፍቅር የማታውቅባቸው ባህሪያቶች ትላበሳለህ፣ ትጠነቀቃለህ፣ ትፈራለህም። አንዳንዴም ለጥፋት የሚጋብዝ ድፍረቶችም አሉና በብዙ ፈተና ውስጥ ነው የምታልፈው እና የሚመክሩህም አንተን እንድትገለገሉብሃል አት ሴም ታይም የሚመክሩም ታላላቆች ይኖረዋል እና እግዚአብሔር እንዳልኩ ነው ቅድም የሆነ የፈለገኝ የሆነ ዓላማ ስላለው በዛ ውስጥ እንዳልፍ ትዕግስተኛ ነኝ። እኔ ራሴ ትዕግስተኛ እንደሆንኩ በጣም እርግጠኛ ነኝ ማለት ስለማውቀው በቀላሉ ምን ለኮስ አይደለሁም እና በብዙ መታሸት ውስጥ ነው የመጣሁት እና አሁን ያልከው ነገር እኔ ትሪጋ ያደረገኝ የሚገርምህ ላይክ ቆይ አሳካዋለሁ እያልኩ ነው እንጂ በልጆች ቦርሳ አልቀን ነው በልጆች ምሳቃም አልቀን ነው እና እግዚአብሔር ይመስገን ሞገስም ሆኖኝ የሀብታም ልጅ ነው መስላችሁ ብዙ ጊዜ ኢቭን ካምፓስ ውስጥ ማለት ነው። አረ የምን ካምፓስ ውስጥ 11 ራሱ እናንተ ጋር ሰማን 11 እንትን ነበረች ትዝ የምትለኝ ባስኬትቦል መጫወቻ ነበር። ባስኬት ተጫወት ነበር። ከዛ ጀርዚ እንደዚህ ያለ ለብሰ ነበር ያ እንደዚህ አረካተ ያደረገ በዚህ ህይወት ያለፍካት አልመስልም። በጣም አይ ብዙ ሰው አይጠረጥርም ይሄን ነገር እርግጠኛ ነኝ። ፎር ዘ ፈርስት ታይም ይመስለኛል እዚህ ሚዲያ ላይ ሜንሽን አደረኩት። ላይክ ኮንፊደንስ ነኝ፣ በጣም ኮንፊደንት ነኝ። ሰው አይጠረጥርም ይሄን ነገር እና እግዚአብሔር ይመስገን አሁንም እንደዛ ነው። ባይዘው የሞላልኝ ሰው ነኝ እግዚአብሔር ያ ተመስገን። በምን ውስጥ ማህበልን ብታልፍ ሞላልኝ ቃል ሁሌ ካፍካለች አስታውሳታለሁ። እሺ ወደ ካምፓስ ሄድክ። ካምፓስ እንዴ አስቸጋሪ ነው አይደለም? ቤተሰብ ለሌለው ላለውም አስቸጋሪ ነው። የኮፒ አለ፣ መራብ አለ፣ መጠማት አለ፣ ብዙ ነገሮች አሉ። እንዴት አለፈ? አሁንም እግዚአብሔር ይመስገን። እኔ አክስቴን በዚህ አጋጣሚ ማመስገን ፈልጋለሁ። ብዙ ማመሰግናቸው ሰዎች አሉ። ጎረቤት ብትል ያው ታውቃለህ፣ አብነት አካባቢ ያለ ላይፍ ቀበሌ ቤት ውስጥ የምትኖር ከሆነ እዛችሁ የምትረዳዳው ነገር አለና እኔ ደግሞ ውሃም ሲቀዳ አግዛለሁ፣ እዛ ጋር የሆነች ይዘው ነገር ሲገባ አግዛለሁ፣ እመረቃለሁ። በጣም የምርቃት ሀብታም ነኝ ባይዘው እና እኔ አክስቴን መጀመሪያ በዚህ አጋጣሚ ማመስገን ፈልጋለሁ። ከኔ ውጪ ሌሎች ብዙ ልጆችን አሳድጋለች። ብዙ ተመርቀው ትልቅ ቦታ የደረሱ ሰዎችን አድርሳለች እና ለሰው የለፋች ሰው ነች። በዚህ አጋጣሚ እሷን ማመስገን እፈልጋለሁ። እና ላይክ ካምፓስ ያው ሜንሽን አድርገዋል፣ ገንዘብ ያስፈልጋል። በብዙ ፈተና ውስጥ ከቤተሰብ ጋር ልትጣላ የምትችልባቸው ብዙ ነገሮች አሉና እኔ ደግሞ ያው ታስታውሳለህ አሁን ጥርሴን አሰርቼ ነው እንጂ ሸራፋ ነበርኩ እና ብዙ ሰው ፍንዳታ ለመሆን የሚፈልገው ግን ደግሞ እኔ ሸራፋ በመሆን የማፍርበት ጉዳይ ነበሮች እና በጣም ላይክ ፈተና ነበር። አጫሽ መስላችኋለሁ፣ ምቅም ነው መስላቸው። እነዚህ አሁን ያልኳቸውን ነገሮች ናውሬስ ጭራሽ ነው። በዛ ሰዓት እንኳን ተጋብዤባቸው ብዙ እንደዚህ የማይዳዳኝ የማልቀናባቸው ነገሮች ናቸውና ቤተሰብ ግን ላይክ በግልጽ ስታወራ ጠጥተህ ቅመህ ተከፍተህ ካምፓስ ውስጥ ብር ላኩልኝ ብለህ ምናምን ስትደውል በዛ ነበር የሚወስዱት። ልታጨስበት ወይ ልትቅምበት ወይ ልጨፍርበት ነው የሚመስላቸው እና እኔ እግዚአብሔር ይመስገን እንዳልኩ ሁሌ እግዚአብሔር ይከታተለኛል እና ጠያቂ ነኝ። ለምንድን ነው የፈለግከኝ ብዬ እጠይቃለሁ። ምክንያቱም ያለ እናትና አባት ይሄ ሁሉ እድሜ ስትኖር ምክንያት ሳይኖር አልፈጠረኝም ብዬ ስለማስብ እና እግዚአብሔር ይመስገን የብዙ ሌሎች የኛ ዲፓርትመንት ያልሆኑ ተማሪዎች የሚከብዳቸውን ስራዎች እየሰራው ብር አገኝ ነበር። የሚገርም እዛ ዩኒቨርሲቲ ያለ ዩኒቨርሲቲ ውስጥ ማለት ነውና አርባ ምንጭ ዩኒቨርሲቲ እንግዲህ ሜን ካምፓስ ነበርኩኝ።
ያው የሶስት ግሩፕ ስራ ፕሮጀክቶች ሰርቼ የእነሱን ስራ ሰርቼ ገንዘብ አገኝ ነበር እና በቃ ማግኘት ገንዘብ ግዴታ ነው። አርኪቴክቸር ስትማር ደግሞ ላፕቶፕ ግዴታ ነው እና እንደምንም ብዙ ነገሮችን አሳክተን እንግዲህ አሁንም ጥሩ ላይ ነው ያለነው። እግዚአብሔር ይመስገን። ጀግኔ ምንድን የሚያምር እንጀራ ነው የሚባለው ከምጣዱ ያስታውቃል ነው የሚባለው እና አካሄድክ እዛ አብረን አንድ ዴስክ ላይ ቁጭ ብለን ነገሮችን በትኩረት ነው ፕሬዘንት ስታደርግ እንኳን ነጥብ ያሉ ነገሮች ነው እና እዚህ እንደምትደርስ እኔ አውቃለሁ። ከዚህ የበለጠን ቦታ እንደምትደርስ። እሺ አሁን ላይ እንግዲህ አዳዲስ መረጃ፣ አንድ የአዲስ አበባ ልጅ አይደለም፣ ሁለት ደግሞ አርኪቴክት ግራጁዌት አድርገን የተገናኘ ነው ከ8 ዓመት በኋላ። ሌላ ደግሞ የፍቅር ህይወትክ ምን ይመስላል? እንግዲህ ዝምተኛ ሰው የፍቅር ህይወት ከባድ ነው የሚሆነው። በጣም ገርሞኛል። እውነት አስቤው አላውቅም። እግዚአብሔር በእናትህ አንተን አግብቶ ማሰብ በጣም ከባድ ነው። ላይክ አላውቅም። እኔ ራሱ አሁን እንደ ሚራክል የማስበው ህይወት ውስጥ ነው ያለሁት። ከ13 ዓመት በላይ የማውቃትን ሴት ነው ያገባሁት እና ጀንጅኛ ጅንጀና አትወድም? አይ በጅንጀና አላምንም ሲጀመር፣ ግን ጀንጀና እስቲ ጠይቋት እሷን አንድ ቀን ጋብዛት ይሆናል። ጠይቋት እሷን። እና በፍቅር ህይወት የሚገርምህ የሆኑ ሰዎች በህይወት ውስጥ ይመላለሳሉ እና እኔ እንደዚህ ብዙም እንትን አይደለም ማለት ጾታዊ ነገሮች ላይ ብዙ አክቲቭ አይደለሁም። ምክንያቱም የባክግራውንድ ህይወትህ የሆነ ህልም እንድትኖር ይገፋሃል እና እኔ ትልቅ ቤተሰብ እንዲኖረኝ እፈልጋለሁ። ለምን ምንም ቤተሰብ ስላልነበረኝ ባህሪላ አባት ባያሳድግም ግን አባት ሆነ ማየት ትፈልጋለህ። እናትነትን እናት የሆነች ሴት ጋር አብረህ ስታሳልፍ ማየት ትፈልጋለህ እና ያን ነገር አሁን እየኖርኩት ነው። እግዚአብሔር ይመስገን። በትንሹ ደግሞ አይደለም የጀመርኩት፣ ከፍ ብዬ ነው የጀመርኩት። ምክንያቱም የነበርኩበት ዝቅታ እዚህ ጋር አምጥቶኛል። አንተ ልታስለቅሰኝ ነው እንዴ? አይ ነው ማለት አባቴ እድሜ ይስጠው አለ በሕይወት መድኃኔዓለም ያኑረው። ግን ስለ እናት ስታወራ ግን ጎሎብኝ ስላደኩ አይ ነው በምን ታስተካክለዋለህ? ሚስትህን እናት ታረጋታለህ። በዛ ብቻ ነው የሚስተካከለው እንጂ አትመልሶም። ወደኋላ መመለስ የለም እና እግዚአብሔር ይመስገን በሁሉ ነገር ውስጥ። አሜን አሜን። ባገኘኝ ቁጥር እያስለቀስክ መሸኘት ልማድ ሆነ። ያው ሚዲያ ላይም ስትመጣ እኮ አንድ አስተማሪ ይሆናል፣ ሁለት እኛም ራሱ በህይወታችን ውስጥ እየሰራን ያለው ነገር ይተዋወቃል ብለን ነው የምንመጣው እንጂ ለዋዛ ፈዘዛ አይደለም። እዚህ ሚዲያ ላይ መተን አይደለ ድምጻችን የሚሰማው። ለዛ ስለሆነ ከተማርንበት እንግዲህ እንዲሰማ ስሜታዊ እንድትሆን ሳይሆን እኔ ህይወቴ ውስጥ የጎደለብኝን ነገር ሁሉ ለማሟላት ነው የምተገው እና ይሄ እንቶ ፈንቶ ቺልና አርግ ምናምን የለም በህይወቴ ውስጥ የሚገርምና እንዳልኩ መጨረሻም ያው ትረዳለህ። እግዚአብሔር የሚያወራበት ብዙ አይነት መንገድ አለው። እንደኔና እንዳንተ ቁጭ ብሎ እንደዚህ አይደለም የሚያወራው። በአማርኛ ወይም ደግሞ በእንግሊዝኛ አያወራም። እግዚአብሔር በህይወት ውስጥ በእንቅስቃሴ ውስጥ አንተ መረዳቱን የምትፈልግ ከሆነ ያስረዳል፣ ይነግራል እና ላይክ ደስተኛ ነኝ በህይወቴ። ጎዶሌንም ታውቃለህ፣ በዛ ውስጥ ደስተኛ ነኝ። ትልቅ ቦታ ደግሞ እንደምደርስ አውቃለሁ። እንደዛ ነው። ስለ እናት ሲወራ ያው እንግዲህ ማንም ሰው ኢሞሽን ይሆናል። ትንሽ እመምክ ደግሞ እመም ነው። ተመሳሳይ ነገር ስላሳለፍን የተቀደደው ጨርቅ በጥልፍ ደህና ተደርጎ ከተሰፋ ውበት ይኖራል። ጉድለትን የምትሞላ እናት ነች። እናት ነች ከየት ወደድክ ነው የምትባለው እና ልክ ነህ፣ ጋራለሁ ለማለት ነው። ካምፓስ ውስጥ ፍቅር አልያዘ? ኧረ አፍቃሪ ነኝ ባይዘው በዝምታ ነው ፍቅር። ማለት እንዳልኩ አሁን ከ13 ዓመት በኋላ ያገባዋት ሚስቴ ሃይስኩል ላይ ማቃት ነች። 9-10 ማቃት ነው። ዱርዬ በዛ ሰዓት ምን ልትሆን አፈቀርክ? ታያለህ እኮ አይና ይከደን እና ታያለህ። ምን ጉደኛ ሚስቴን አይታታል። ረጅም ነች እና ውስጤ ነው ረጅም ሴት ውስጤ ነው በቃ ላይክ አየዋት። የእውነት በልቤ ነው የተመኘኋት እና ያን ምኞቴን ደግሞ በስንት ፈተና ውስጥ ላይክ ተገናኘንና ተቀራርበን ስናወራ የሚገርምህ እሷም መመቻት ሰው ሆኖ ተገኘንና
እንደው ይሄ በሰፊው ላይክ የፍቅር ህይወቴ በሰፊው የሚወራ ነው በዚህ ሚዲያ በዚህ ሰዓት የሚሆን አይደለምና እግዚአብሔር ይመስገን ካምፓስ ገብቼ ብዙ ህይወቶች ውስጥ ወጣ ገባ ካልኩኝ በኋላ በሰል ብለን ሁለታችንም የምን ወጣ ገባ እዚህ ጋር ያዝልኝ ካሜራማኑ አስጠንቅቆኝ ያስገባኝ ቆይ በላይፍ ውስጥ ወጣ ገባ ያልክባቸው ማለት ላይ አላውቅም እኔ 3 ሴት ነው በህይወቴ የማውቀው 3 ሴት 3 በዝምታ 3 ሴቶች በላይፍ ገብቷል ያ ትክክል እኔ ታዲያ ጨዋ አይደለሁ እንዴ እኔ እየጮኩኝ እኔ እየለፈለፍኩ የሌለኝ ጉድ አንተ ተጣበጠው እግዚአብሔር ይመስገን ያው ስለ ሞገስ ከሰጠተላ አክቹሊ አይደለም በባህሪ ይመስለኛል እንጂ ላይክ እንዳልኩት ተጀናጅኝ ወይም አክት አድርጌ አይደለም የሚታይ ነገር ኖሮኝ ሳይሆን ባህሪ ሰዎችን ይስባል አገልግሎት ሰዎችን ይስባል አንዳንዶች ለጥቅም ሊቀርቡ ይችላሉ አንዳንዶች ተጎድተው መጽናኛ ላይ ያደርጉ ሊደበሩብኝ ይችላሉ አታውቅም 12 ተኩል የተፈጠረው ነገር ልቦና ያውቃል አንድሽ ልጅ አንተ ካልወጣ አትወጣም አንተ ካልገባት ይሄም ባህሪ ነው ማግኔት ነው ገና ያው እግዚአብሔር ላንተ ያስቀመጣት ያቺ ሴት ነው በህይወት ውስጥ ዘልቃ የምትኖረው አንተም እግሯን የምታጥበው የሷን ሴት ነው ያቺን ሴት ነው ማይዘው ሌላው ጋር ምናልባት ተምረት አልፋለ አይምሮ ካለ ብዙ ስሜታዊ ማትሆን ከሆነ አትጎዳም እና የሚጎዳ ህይወት አሳልፌያለሁ እኔ ካምፓስ በተለይ በጣም ብዙ የሚያሙ ነገሮች አሳልፌያለሁ ግን እሱን አውራት ከባድ ነው አውራት አግብተሃል ወልደሃል እንግዲህ ተመልከቱ ሰዎች እኔ ምንም የለም እሱ ቀለበቱን አድርጎ እንዲህ ያስቀላኝ ካምፓስ ያሳለፍካትን እንዲሳደብቅ እንድታወራ እንፈልጋለን ምክንያቱም ካምፓስ ውስጥ እየገባን ብዙ መከራ ይዘን እየመጣን ትክክል ትምህርት ከሆነ ምናልባት ምን ይችላል ወጣቶች አሁን ካምፓስ ውስጥ የተማሩ ያሉ ሰዎችም ይሄን የሚያዩ ከሆነ አብዛኛው ነገር ስሜት ነው ሪያሊስቲክ ከሆነ በእውቀት የተገነባ እንትን አይኖርም እዛ ውስጥ ሪሌሽንሺፕ አይኖርም ተፈጥሮም ይወጣ ሊኖር ይችላል ድል የቀናቸው ተጋብተው ሊሆን ይችላል ግን አብዛኛው ስሜት ነው ብቸኝነት የሚፈጥረው የሆነ መቀራረብ ነው ያ ደግሞ መቀራረብ ብዙ ነገሮችን ያመጣና ብዙ ስህተቶች ይሰራሉ አቤት ገለጻ እኔ አንተ ወደ 10ኛ ሰውን እናንተ እየገለጸ ያወራኝ የለም ካምፓስ ውስጥ የሚኖሩ ግንኙነቶች ብቸኝነት የሚያመጣቸው መቀራረብ ናቸው ያለ ልታይን ባይነት መጠጥም ቦታ ተገናኝተም ይችላል መገፋትም የሆነ ሰው ጋር ይወስደዋልና ባይሆን ደስ ይለኛል ካምፓስ ውስጥ ብዙ ሴቶች ጸንሰው ወጥተዋል አይደለ እነሱ ደግሞ አሁን ስትራግል ያደረጉበትን ህይወት we have no idea ስለዚህ ጥንቃቄ ቢደረግ እላለሁ ምክንያቱም ያ አይደለም ቦታው አይደለም ለሪሌሽንሺፕ ቦታው አይደለም ለመተዋወቅ ለተማማችነት መልካም ነው ወንድማማች አለ አይደለ ይሄ አይነት ቅርርቦች ይኖራሉ መተጋገዝ ይኖራል ከዛ ያለፈ ስሜታዊ ጾታዊ ነገሮች ውስጥ ባይገባ ባይኔ ምክንያቱም በህይወታችን ምን እንጸጸትባቸው ፖይንቶች የምንፈጥረው እዛ ቦታ ላይ ስለሆነ ካምፓስ እሳት ነው እሳት ታበስልበታለህ ወይ ያቃጥልሃል ነውና ብትችሉ ያንን መቀራረብ ላይክ በየ ማሰበው ላይክ አብስላችሁበት ምግብ ሰርታችሁበት ውጡ ነው እንጂ ባትጠበሱበት ጥሩ የካምፓስ ተማሪዎች ወጣቶች እየሰማችሁ ነው እንግዲህ አርኪቴክት አብነት ስሜነ እንዲህ ቆንጆ በሆነ አንደበቱ ጥሩ ነገር እንዲያስተላልፈ ለነውና አመሰግናለሁ ቴንክ ዩ እሺ የፍቅር ህይወት እንግዲህ ጠብሰበትም ነው ያለው አይ ተማርንበት ብዙ ተማርንበት እግዚአብሔርን አግኝቼበታለሁ እኔ እንደው እሺ ሜንሽን አድርገው ካልከኝ ላስት ታይም አብራኝ የነበረች እህቴ ልበላት አሁን በፊትም ነበር ያ እህቴ ያው ብዙ ፈተናኛለች የመጨረሻ መስሎኝ ነበር የመጨረሻ አልነበር ኦኬ እና አድመታ ነበር ይሰራው በደንብ ላይክ ትግስተኛ ነበርኩ ምክንያቱም ወንድ ልጅ ብዙ ጊዜ ስሜታዊ ይሆናል አይደል ያን ሁሉ አጥፍቼ ኖሬ ነበር ግን አልተሳካም ያ ደግሞ የሆነው እግዚአብሔር ያንን ህይወት ላንተ ስላላሉ እና መጀመሪያ እንደው በጸን ነው አልኩኝ 10ኛ ክፍል ምክንያቱም አሁን አብራኛለች 10ኛ ክፍል መወዳት አይቻት የተመኘዋት አይነት ሴት ነች እሷ ሴት በህይወቴ ውስጥ ነች አሁን ያን እኔን ቸኩዬ ነው ማለት ነው ካምፓስ አሁን ዝም ብዬ ብቀመጥ ጥሩ ነው ምንም ችግር የለም እንትና እህል ውሃ ካለ ይባላል አይደል ትክክል
ደስ ይላል በጣም የልጅ አባት ሆንክ። እግዚአብሔር ይመስገን። ግን ለምንድን ነው ለእኔ ያልነገርከኝ? እዚሁ ልጠይቅህ። አብዛኛው ነገር ታውቃለህ ሚስጥር ነው። ያው ቤተክርስቲያናችን ሚስጥራቶች አሏት አይደል? በሚስጥር የሚደረግ ነገር ስለሆነ በሚስጥር ነው ያደረግነው እና ብዙ ምክንያቶች አሉት። ውስጡን ለምንድን ነው የሚባለው ይባላል። ተሸፍኖ ስላለፈ መሰለኝ ቶሎ የተባረክነው መጨረሻ ማለት አዎ። ምክንያቱም ላውራው ወጣት ነህ፣ አብረን ተምረናል ቁጭ ብለን በቅዱስ ቁርባን ነው ያገባው። እግዚአብሔር ይመስገን። ይሄ ደግሞ ለብዙ ወጣቶች ትምህርት የሚሆን ነው። በዚህ መልኩ ስታገቡ ቢያንስ መረጋጋትን ይሰጣል ብለን እናስባለን። ትዳር እንዴት ነው? በጣም ደስ ይላል። ታታስቀን የእውነት ደስ ይላል። ግን ያው በሱ መንገድ ከሄድክ ብዬ አስባለሁ። በራስ መንገድ ሳይሆን በሱ መንገድ እኔ ትዳር ውስጥ ለመግባት ያሬዶ እንግዲህ ከካምፓስ ላይፍ በኋላ ቢያንስ 5 ዓመት አልጾምኩም ብለን ማለት ምን አይነት ጾም? ምንም አይነት ስሜታዊ ነገር ከሴት ጾታዊ ነገሮች ምንም አይነት ነው የምልህ። ይሄ መጀናጀን በለው ሲጀመርም አልጀናጀንም፣ ግን ደውሎ ማውራት ከሴት ጋር ራሱ አለ አይደል? ግን ትንሽም አይጠፋም። ድራማ አይተህ እኮ ከድራማው ትኮርጃለህ። አንዳንድ ስታይሎች ግራ ዝም ስለምታበዛ የሆነ ይሄ እንትን ድሮይንግ የሚባል ትምህርት ነበራ። እሱ ላይ ትኩረት ታደርግ ነበር። እሱ ነው አይምሮ ውስጥ ያለውና ኔቨር አሁን በዚህ ፍጥነት ከኔ ቀድመት ምናምን ሰው እኮ እንደዚህ በቀላሉ አይገለጥም። ተሰጥቷቸው እየገለጽኩ ነው። መጽሐፍ ደስ የሚል ነው በጣም። ቤት ውስጥ ባለፈው ተጋብዤ ሄጄ ነበረ። ያላችሁ ሰላም፣ ፍቅር ያውላ በቤተ ክርስቲያን ውስጥ ስትጋባ ክርስቶስ የሚሰጥ የተለየ ሰላም ነው። ትክክል። የልጅ ስም ነው? አይ አልናገርም። ይቆይ የልጄን ስም ላይክ ለማውጣት በጣም ብዙ እንትን ብያለሁ ፈልጌያለሁ። ግን የሚገርምህ እንደው እግዚአብሔርን እየጠበኩኝ ነው የእውነት። ምክንያቱም ለእኔ ያለውን ዋጋ ወደኋላ እንግዲህ ሻኪሶ ሄደ ይኸው ባህርለ የህይወቴን ስታስበው እንዲህ ዝም ብዬ ቸኩዬ ማድረገው ነገር አልሆንም ማለት ታውቃለህ። ምክንያታዊ ለመሆን እየሞከርኩኝ ስለሆነ ዝም ብዬ ፈረንጅኛም መጽሐፍ ቅዱስም ላይ ዝም ብዬ ያገኘሁትን ማድረግ አልፈለኩም። እየታገስኩኝ ነው። አልወጣም። ለጊዜው ኑኑ ነው የምትባለው። ትልቋ ልጄ ደግሞ ማያ ትባላለች እና ኑኑን የእናቴ ስም ነው። የእናቴ የቤቷ ስም የቤት ውስጥ ስሟ ኑኑ ነበርና አትሊስት ትንሽ ማስታወሻ ከሆነኝ ብዬ ጥሩ ስሜት ይፈጥራል። ከፎቶ ባሻገር ጥሩ ስሜት ይፈጥራል። ደስ ይላል። ያ አለው እንግዲህ ስደርስበት እሺ አብነት ዛሬ እዚህ ጌድሳም ስቱዲዮ የተገናኘ ነው በዋናነት መልኩ ህይወት አስተማሪ ስለሆነ ከማዶ ከቤት ወጥተክ የተለያዩ የህይወት ምዕራፎችን ካለፍክ በኋላ ዛሬ ላይ ስላለህበት ነገር በሰፊው ለማውራት ነው የተገናኘ ነው እና ተማርክ፣ ተመረክ፣ አፈቀርክ፣ ተናልክ፣ ተበላሸ፣ ተስተካከለ። አሁን ደግሞ 10 ያክል የምታውቃትን ውዷ ባለቤትህን አብረህ እየኖርክ ነው። በቅዱስ ቁርባን የተባረከ ትዳር እግዚአብሔር ሰጥቷቸዋል። እግዚአብሔር ይመስገን። ስራ እንዴት ነው? ጥሩ ነው። ምን ላይ ነው የተሰማራኸው? ኦኬ ላለፉት 6 ዓመታት ላይክ ቬን አርት የሚባል ያው ቲክቶክ ላይ ብዙ ሰው ያውቃል ብዬ አስባለሁ። ከብዙ ሰዎች አስተያየት በኋላ ቬን አርት አብነት ብዬዋለሁ። ምክንያቱም ሰዎች እኔን ለማውራት ስለሚቸገሩ እንደዛ ስሙን እንደዛ ቀይረው ያለው እና በጣም ፎከስ አድርገን የምንሰራው መንፈሳዊ የሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቅዱሳን ስዕላት ዙሪያ ላይ ነው የምሰራው። ቅዱሳን ስዕላቶችን በተለያየ መንገድ ለጸሎት ቦታ፣ ለስጦታ ምዕመኑ እንዲጠቀምባቸው፣ በትልቁ ደግሞ ሁሌ ለምደው ከውጭ የምናመጣው ሁሉ ነገር ትንሹንም መርፌ ቁልፉንም መርፌውንም ከውጭ ለምደው የምናመጣው እዚሁ እንስራ የሚል ሀሳብ አለኝና በዛ ስሜት ውስጥ ብዙ ነገሮችን ሞክሬ እግዚአብሔር እንዲያደረገና አንዳንዶች ኮንታን የገቡት እኔ ያው ቤተክርስቲያን ውስጥ ገብቻለሁ። አንደኛ ካለበት ከህይወት የቤተክርስቲያን ስራዎችን ለመስራት መንፈስ የሚያድስና በቃ ደስ ይላል። ለፍተህ የምታገኘው ገንዘብ ስለሆነ ቬን ምን ማለት ነው? ቬን አርት ለምን አልከው? የሚገርም ላይክ ብዙ ሰው የሚያውቀው አይመስለኝም ይሄን ነገር።
ስም እኛውን አርኪቴክቸር ስትማር የሆነ ነገር ሪሰርች ሳታረግ ኮንሰፕት ዲቨሎፕ ሳታረግ ምናምን አንሰራም። ፕሮጀክት ሲሰራ ፕሮሰስ አለ እና በዛ በትልቁ ነበር ስንሰራ ስናስብ የነበረው። አሁን ወርክሾፓችንን ዘግተናል። ድሮ የነበረው እንቅስቃሴ አሁን ላይ የለን። ምክንያቱም የሆኑ ውጣ ውረዶችን ስታልፍ ባሉት ይሄ ሀገራችን ላይ ባለው ነገር ብዙ ነገሮች ይበላሹብህና ትንሽ ወደኋላ ትላለህ ወደፊት ለመሄድ እና ቬን አርት ማለት ቅድም መጀመሪያ እንደ ህልም ስናወራ ሜንሽን ያደረኩልህ ነገር አለ። ኢትዮጵያ ውስጥ እንዲኖር የማስበው ትልቅ ነገር አለ እና ከሱ ጋር ተያያዥነት ያለው ትልቅ ትርጓሜ ያለው ሀሳብ ነው ቬን አርት። ቬን ዲያግራም ታውቃለህ? ማትማቲክስ ላይ ቬን ዲያግራም ከሚል ኮንሰፕት መጥቶ ነው። አሁን ቬን ዲያግራም ዲያግራም። ይሄ ቬን አርት ደግሞ የአርት ኮሌክሽኖች፣ የስራ ፈጠራዎች፣ ሙሉ ብዙ አይነት ነገሮችን በአንድ የሚይዝ ማዕከል ወይም ተቋም ለማምጣት ነው ታስቦ የተሰራው እና ቬን ዲያግራም ከሚለው ኮንሰፕት ድራይቭ ተደርጎ ቬን አርት ተባለ ማለት ነው። የሚገርም ቴንክ ዩ። ድራይቭ ምን ስትለኝ ነው 12 ያክል ጭንቅላቴ ማትስ ላይ ሄደው። የሚገርም ነው። እኔ በዚህ መልኩ አላውቀውም። የስጦታ መስጫ ማለት መሸጫ ትንሽዬ መስሪያ ቦታ ነበረክ። ብርቱ ነክ በጣም ነገሮች ላይ ቶሎ አትደክም። ምን ተፈጠረ? ኦኬ ያው ከዚህ በፊት አንድ ሚዲያ ላይ ባይ ዘ ዌይ ኢንተርቪው ተደርገናል በስራ ቦታችን ላይ ተገኝተን ማለት ነው አሃዱ ቲቪ ላይ እና አዲስ ሀሳብ ነው። እኛ አሁን የምንሰራውን ስራ ታውቃለህ፣ አዲስ ሀሳብ ነው። ብዙ ሰው አዲስ ነገር አይደፍርም እና ጸንተን 6 ዓመት ስንቆይ ቢዝነሱ የተጀመረው እንግዲህ ከ6 ዓመት በፊት ነው ኦልሞስት የሚሆነው ማለት ነው። ኦልሞስት አጠቃላይ 7 ዓመት ይሆናል ማለት ነው። which is 5000 ብር በማይሞላ ብር ነው የጀመረው ስራው ማለት ነው። እና ኢቭን ላይክ ኦርደር ተቀብለን የሚገርም ጾታ፣ ስልክ ቁጥር፣ ሎኬሽን እንጽፍ ነበር። ሚቲንግ በሳምንት ነበር። ሰራተኞች ልጆች አሰልጥኜ አዲስ ነገር ከሆነ መቼም አሰልጥነን እንደዛ አሰልጥነን አዲስ ማሽን ድሪል የምናደርግባት ማሽኗን ማንም አያውቃትም። እሷን አሰልጥኜ ሀሳቡን ራሴ ተለማምጄው ከዛ በኋላ ኮምፒውተር ላይ የሚሰሩ ስራዎች አሉ። ይህን ሁሉ ነገር እያቀናጀው ቢያንስ 6 ልጆች ከዛ ውጪ እንደ ሴልስ ሆነው እንዲሰሩ 20-30 ሰዎችን እያስተባበርን በቴሌግራም ምክንያቱም ሸጠው ኮሚሽን ከኛ የሚያገኙ ዲሊቨር የሚያደርጉ ሰፈር ውስጥ ያሉ ልጆች እንዲሰሩ ሳድርግ ነበር። የ10 የ8 የ9ኛ ክፍል ተማሪዎችን ደግሞ እንደዚህ እኔ ዛሬ ላይ ሆኜ ደርሼ የምሰራውን ስራ እንዲለማመዱ ፋውንቴን እንዲሰሩ የተለያየ ነገር እንዲሞክሩ ከድርጅታችን ካገኘናት ትንሽ ሳንቲም ፈንድ እያደረግን እናስሞክራቸው ነበር። የሚገርም ሰፈር ውስጥ ያሉትን ማለት ነው። ምክንያቱም ነገ ትልቅ እንሰራለን ብለን ያሰብነው ሀሳብ ይሄ ከሆነ በትንሹ እንጀምር ነው ሀሳቡና ሞክረናል። ብዙ ነገር በ6 ዓመት ውስጥ ብዙ ሰዎች ጋር ተደራሽ ሆነናል። እንደው የኛ ስራዎች እጃችሁ ላይ ያሉ ሰዎች በዚህ አጋጣሚ ኮሜንት ላይ ወይም ደግሞ የኛ ፔጅ ላይ መታችሁ ሜንሽን ብታደርጉልን ደስ ይለናል። ብዙ ነገር ሞክረናል። ከዛ ሁሉ ውጣ ውረድ በኋላ እኔ ትዳር ውስጥም ስመጣ ሁሌ ደግሞ አንተ ብቻ እየሰራህ አትቆይ። ስለዚህ አሰለጠንኳቸው ልጆች እንዲንቀሳቀሱ አድርገ ፋይናንሻል ክራይሲስ ሲያጋጥመን ቤት ኪራይ ሲጨምር ምናምን አልቻልንም። ልክ አንድ ዘር መሬት ላይ ወድቆ በስብሶ መብቀል አለበት። ስለዚህ ተመልሰን እዛ ስቴጅ ላይ መተናል ማለት ነው። ስለዚህ ፍሬ ለማፍራት ነው ወደኋላ የተመለስነው። ጥሩ ገለጻ። ቴንክ ዩ። ሞትኩ የሚባል የለም። እንትን ያልነው በደንብ አድርግ ተቀናጅቶ ለማፍራት ግዴታ ነው። እነዚህ ስራዎች እነዚህ የምትደክምባቸው ስራዎች ቆንጆ ስራዎች ናቸው። አይቻቸዋለሁ። እስቲ ለታዋቂ ሰዎች ሶሻል ሚዲያ ላይ ላሉ ለማን ደረሱ? በመንፈሳዊ በጣም ብዙ ሰው ጋር ተደራሽ ሆኗል። መንፈሳዊ ቲክቶከሮች አሉ፣ ወጣቶች ታውቃቸዋለህ። እነሱ ጋር ደግሞ ተደራሽ ለመሆን ስፖንሰር ጠይቄ አግኝቼ እየሰራሁላቸው ነው። የተወሰኑት ጋር ተደራሽ ማድረግ ችለናል። በትልቁ ግን ማለት የምኮራበት እና ብዙ ሰው ይህን ስራ ከሌ ጋር አይቼዋለሁ የሚለው እንግዲህ አዶናይ ደስ አለ። ከአዶናይ ጋር በጣም ደስ ያለኝ ደስ ይላል። ብዙ ሰው መነጋገሪያ የሚያደርገው ሰው ጋር ያንተ የሰራው ስራ ደርሶ ስታየው በጣም ነው ደስ የሚለው። ተደራሽ የሆነው ደግሞ ያው ኖህ እርግቧን ልኮ ነው አይደለ ሰላም መሆኑን ያረጋግጠው። እንደዛ እግዚአብሔር የትና የት የምትባል ካስታወስካት ኦክሲጅን እሷን ልጅ እኔ ማንም ሳያት በፊት የሚገርምህ ቲክቶክ ላይ ስክሮል ሳረግ 6 ሰው ምናምን በሚያያት ሰዓት አሁን ብዙ ፌመስ ሆና
ታዋቂ ሆናለች። ጀግና ሴት ስቲል ስጠራት ጀግና ብዬ ነው የምጠራት። እና እሷ ከአዶናይ ጋር ከመገናኘቷ ከ3 ወር በፊት እኔ ልክ ለሁሉም ሰው 300 ብር ኮሚሽን አግኝታችሁ እንደምለው ገብቼ ማስታወቂያ እኔ ሳንቲም ልሰጥሽ አልችልም፣ ግን የኔን ስራዎች ማስተዋወቅ ትችላለሽ። መዝሙር ከፍተሽ ነጠላ ለብሰሽ ቁጭ ካልሽ አይቀር ቲክቶክ ላይ ለምን ስራዎቼን ፕሮሞት እያደረግሽ ገቢ አታገኝም? አንድ ኦክሲጅን ቢሞላልሽ አልኳት። እና ሌላ ሰው መለመን ስለሚፈልግ የሚገርምህ አይቀበልም። ጀግና መሆኗ የምታየው እሺ አለች። ይህንን ስራ ቢያንስ 3 ምናምን ኦርደሮች እንደዚህ 10 8 9 አምታለች። ከዛ የሚንቀሳቀስ ሰው ነው እግዚአብሔር የሚያግዘው። አዶናይ ጋር ሄደች ማለት ነው። የሚገርም እድል ነው ለአንተ። ለእኔም በቃ አዶናይ እርግብ ሆነችልኝ። ገባ እና አዶናይ ጋር ለምን ሳናስበው ነው የሚገርምህ ከሀረር ልትመጣ አንድ ቀን ሲቀራ እንዴ ለምን አዶናይ ስጦታ አንሰጠውም አልኳት። ደስ አለ። በጣም አሪፍ ሀሳብ ተባባልን። 2 ፕሮዳክት ለጃኒ የቅዱስ ገብርኤልን ለአዶናይ ደግሞ ያው ማርያምን እሱን ሰጠነዋል። እና በዚህ አጋጣሚ ኮንታክት ቢያደርገን ደስ ይለናል። ብዙ መቸኮል ያው ባህሪም ስላልሆነ እንትን አላ መስገብገብ አልፈለኩም እንጂ ስራችን እጁ ላይ ነው ያለው። እኛ ለመታወቅ ትንሽዬ ነገር ነው የምንፈልገው፣ ስራ ስላለ ሙያ ስላለ 6 ዓመት የተለፋበት ስራ ነው። የሚሰራ ሰው ደግሞ ኢትዮጵያ ውስጥ መበረታታት መጀመር አለበት። አንተ ስደት ላይ ያሉ ሰዎችን የምታግዘው ኦልሬዲ ተሰደው ስላሉ ከዚህ በኋላ ሰው እንዳይሰደድ የሚሰራ ሰው መበረታታት፣ ስራ መፈጠር አለበት። ይሄ ነገር አንተም ቢሆን አጽንኦት ሰጥተህ እንድትሰራ ፈልጋለሁ። አንዱ ምን አለ መሰለህ ያሬድ ሊቢያ ካልሆንኩ ካልተሰደድኩ ዞር አታየኝም አለኝና ብዙ ምንድነው እኔ አሁን እዚህ ይሄኛው ጌርሳ ሚዲያ ራሱ ዋነኛነት ወጣት የልቡን የታመመ ስደተኛው ሙሉ የአብርሃም ቤት ማንም ሰው ያሳቡን አትሊስት ሁሉም ሰው ያሳቡ መጥቶ እንትን እያለ ነው። አዶናይ እንደው እየሰማን ነው፣ ወጣቶች ነን ብችል እኔ ፖድካስት ምናምን አይደለም የቬን አርትን ስራ አንድ ቀን ላይቭ ላይ ገብተህ ብትሸጥለት ቬን አርትን ሳይሆን የወለደውን ልጅ ታግዝለታለህ። አንድ በቃ ቢያንስ 1000 ዕቃ ቢሸጥልህ ታሪክ ይቀየራል። እና አዶናይ እባክህ ይሄ ቪዲዮ ተቆርጦ እንደሚደርስ እርግጠኛ ነኝ። በምትወዳት በማርያም አንደኛ እኛ ቤት ያለ እንትን ብዙ አንተጋገዝ ኦርቶዶክስ እንትና ትክክል ስራዎችክ መንፈሳዊ እንደመሆኑ መጠን ፕሮቴስታንት ይግዛት አለልም፣ ሙስሊም ይግዛት አለልም። ሊገዛክ የሚችለው ማን ነው? ኦርቶዶክስ ነው። ስለዚህ ስራው ዶሚኔት የሚያደርገው እዛ ጋር ስለሆነ ግን በፎቶም ትሰራለህ ይቻለው፣ በተለያዩ ነገሮች በሎጎዎች በምን ስትሰራ ይቻለው። ነገር ግን መንፈሳዊ ነገር ነውና ነገርየው የቤተ ክርስቲያን እንትኖች እኔ አሁን በጣም ሲያስተምሩ የምከታተለው አኬጋ አንድ ቀን ብትገባ ብዙ ነገር ማድረግ እንደሚችሉ እርግጠኛ ነኝ። መረዳት ታደል በተለይ ቅዱስ ቁርባን የሚቀበል ወጣት ፈተና ስላለበት ደክሞት መሀል ላይ እንዳይቀር የራሳቸውን ድርሻ መወጣት አለባቸው። አርክቴክት አብነት ሰሜነ አቤት ደህና ነው የሆነ የጓደኝነትም የቅርርብነትም ነገር ነው። ይሄን ቤት እኔ አልቆ ነው የተረከብኩት። ጌርሳ ሚዲያ በ3D ነው ሰርተላክልኝ ይህንኑ ይመጣል ነው ያልኩት። አመጣው እና አሁን በሩን ከፍቼ ፊቴ ልታጠብ ስል ፈጣሪ በሚያውቀው ዊ ሲያምር እያሉ ሰው እየገባ ያየዋል። እጅ ወርቅ ነው። በዛ ላይ ደግሞ ከምንም በላይ 5 ሳንቲም ነገር ሳልከፍልክ ነው። ለምን እንደሆነ እንግዲህ ለህዝቡ የምትነግረው አንተ ነህ። እዚህ ቤት እንዳለ የተሰራው የነፃ ስራ ሶፋም ተባለ ማለት ሶፋ እጅ ገንዘብ ወጥቶበታል። እጃችሁ ግን እውቀታችሁ ነው። 1 ወር ከ15 ቀን እዚህ ቤት ነበር። ገጠመኝ ኦር ደግሞ ቻሌንጅ ያደረገ ነገር ያው ይሄ ሚዲያ አንተ ስታስበው ሀሳብን የምንቀበል የነበረው ላይክ የነበረውን ሁኔታ ስለምታውቅ ከጨለማ ወደ ብርሃን የቤት የመጣው ሀሳቡ ትልቅ ስለሆነ ዛሬ እኔ መጥቼ የትም ቦታ ሂጅ ተንፍሼ የማላውቀውን ነገር የተጠየቅኩት የተናገርኩት ይሄ ስለተሰራ ነው። ይህንን ነገ ይመጣል ብዬ የማስበው ነገር ትልቅ ነገር ስላለ ብዙ ሰዎች መጥተው የሚታከሙበት ነው ብዬ አስባለሁ። ይሄ ሚዲያ እና ቻሌንጅ ውስጥ ሆነ
ጤና ጥሩ ሳይሆን እንግዲህ ከእንግሊዝ እንኳን እንደመጣ ወደ ገዳም ነው ቀጥታ የገባውና ብዙ ሰዎች አግዛል ከዛ በፊት ይሄ ለመሞጋገስ ሳይሆን ሁሉም ሰው የሚያውቀው ሰው ሁሉም የሚያውቀው ነገር ስለሆነ ማለት እና በዛ ፈተና ውስጥ ሆነ አንተን ማስቸገር ከባድ ነው የሚሆነው እና በቻልኩት ልክ ለመቸገር ለመስራት ሞክሬያለሁ። ይሄን ደግሞ መተው እዚህ ሚዲያው ላይ በግልጽ ማየት ይችላሉ። ኢንተርቪው ሊደረጉ ይመጡ ብዙ ሰዎች ስለሚኖሩ ወደፊት ያዩታል ብዬ አስባለሁና ቻሌንጅ የሆነው ብር ሳይኖረን ዋጋ ከፈለን እዚህ ቦታ ላይ እኛ እሺ ጊዜያችንና ጉልበታችንን መስዋዕት እናደርጋለን በነፃ አንተ እስካሁን ድረስ ያልተሟሉ ብዙ ነገሮች እንዳሉ ስለማቅ ነው በጣም ብዙ ነገርና ላለሞት ቻሌንጅ የሆነው ያ ነው በቃ ላይክ ሳንቲም ሳይኖረን ስለሰራን ጊዜ እንዳይሄድብን ያሰብከው ነገር ቶሎ እንዲሳካ ከዛ በመሃል ደግሞ ታመት ሄዳለ ያ ነገሮች ሁሉ ቻሌንጅ ነበረ። ሰራተኞቻችን ራሱ እግዚአብሔር ይስጣቸው በጣም ታግሰውን ገንዘባቸውን ሳንከፍላቸው ራሱ ያገለገሉ ነበርና አሁን ጥሩ ላይ ነው ያለው። ያሳየውን ደግሞ ያመጣውት እንግዲህ የምተማመንበት እጅ አለኝ እግዚአብሔር ደግሞ ይመራኛል በስራዬ ሁሉ እግዚአብሔር ይመራኛል። በዛ ታግሼ እስከ መጨረሻው ድረስ ይሄን ነገር አሳክተናል ማለት ነው። በጣም ደስ ይላል። ሰራተኞቹን መጣና እንደ አሰሪ ምናምን አክታላ አልወደም እኔ የተጎዳ ሰው አሁን ሰው ሀገር ላይ ስለምንጎዳ እናውቀዋለን ምን ሊሰማቸው እንደሚችሉና ሰራተኞች መጣና ሚሪንዳ ምናምን ካልኩ በኋላ እንዴት ነው ጋሼ ይቆጣሉ ምናምን ባልኮ መጣ ምናምን እላቸዋለሁና በጣም የገረመኝ በጣም ነው የሚወዱ ካየስ ትችልበታለህ። ኧረ በኢየሱስ ከመግቢያው በር ከጠባቂዎቹ አንስተው እንደዚህ በቃ ደስ በሚል ትሪትመንት ነው የጨረስከው። ሁለተኛ ነገር ደግሞ እኔ እንኳን አንዳንዴ ሆት ሶን የለ ገንዘብ ስታጣ የምትፈልገው ነገር አሎን ሲለ ሞክሬ ድክም ይለኛል። በቃ ብዙ ነገር አሁን እዚህ ጋር የጎደሉ ብዙ ነገሮች አሉ እኮ መቼስ ፖድካስት ታወቀ እየሞት ቅድም ብለሃል የሆነ ነገር ትጠልና ለመነሳት ነው የምትሞክረውና ላለመውደቅ የሚደረግ ጥረት ነው። እግዚአብሔር አለ ኪዳነ ምሕረት አለች ብለን ነውና አንዳንዴ የሆነ ነገር ስለ እንኳን ቅድም ያልካትን እንዳትደግማት በጣም ነው ደስ ያለኝ። ቅድም ያልካት እኔን አስከፍታኛለች እንዳትደግማት እሺ ያያየ ምክንያቱም እዛ ጋር ለጋራ አይደለም እንደከው በነፃ እየሰራችሁ እንኳን እንትን እላለሁ ከፍሎ እንደሚያሰራ ነው። ምክንያቱም ምን አገባኝ ለነፍሱ ሲል ነው የሚሰራው እኔ ብቻ አይደለም። ቱ ቢ ፍራንክ እውነቱን ለመናገር እግዚአብሔር በሚያውቀው ውስጥም የተቀበረው ነገር ማንም እዚህ ቤት ዋጋ ቢከፍል እዚህ ጌርሳ ሚዲያ ላይ ዋጋ ቢከፍል ለነፍሱ ሲል ነው። አሁን ከነገ ወዲያ አላማጣ ቤተክርስቲያን ላሰራ ነው። ካላማጣ እንደተመለስኩ ደግሞ ደብረ ብርሃን አለ። ከደብረ ብርሃን ደግሞ እንደተመለስኩ ደግሞ እዚያ አቃቂ ቃሊቲ ጭሪ መድኃኔዓለም ሙሉ ቤተክርስቲያን አለ። ይሄ በምንድን ነው የሚሰራው? በዚህ በሚዲያ። ስለዚህ እኔ ቤተክርስቲያኑን ሳሰራ ሚዲያው ነው እዚህ አለበት አለበት የነፍስ ጽሑፍ ነው የጻፍነው ሁላችንም ቢሆን እዚህ ጋር አሁን የምታየው ትልቅ ቤተክርስቲያን 200,000 ብር የሚከፈለው ስዕል ነው። ልጁ ቀንና ሌሊት ቁጭ ብሎ ካሜራማንም እየሆነ ሳህሊም እየሆነ ሳህሊዮ ዛር ሴማ የሚባለው እንግዲህ ሁላችሁም ደክማችኋል። ነገ ነው የሚከሳችሁ እግዚአብሔር ነው የሚከሳችሁ ነው አይደለም። እግዚአብሔር ይስጥልን። ጥሩ ቆይታ ያደረግን ነው። አመሰግናለሁ ለማለት ያለው ጌርሳ ሚዲያ ላይ እንደመድከምክ ከጌርሳ ሚዲያ አባላቶች ጋር ተስማማንና ለምን እርሱንም ለማገስ እኛም ደግሞ በየጊዜው ልመና መውጣት የለብንም። የካሜራ የምን ይሄ ጎደለን ፖድካስት ማይጎደለን ኮምፒውተር የለንም ብዙ የጎደሉ ነገሮች አሉ። መጋረጆች አልገቡም፣ ፈርኒቸሩ ሙሉ አይደለም፣ ማይኮች ብዙ ነገሮች አሉ። ግን ሰውስን ጠይቀው ቦዝ ሳይድ ስትጠይቀው እንትን እየሰራን ነው እየለፋን ነው። ስንት ዓመት የፈጋንበት ነው እዚህ ቤት ላይ አፈሰስ ነው ልናቃል። ግን ያንን ነገር ውስጥ ከምንገባ አንድ አግሪመንት ጌርሳ ሚዲያ እና ቬናርት ካንተ ጋር ተስማምተን ጨርሰናል። ያንተን ፕሮዳክቶች ተቀብለን በጌርሳ ሚዲያ ተረክበን ልንሸጥ ማለት ነው። ይህንን ደግሞ የኢትዮጵያ ሕዝብ እንዲሁም ደግሞ መንፈሳዊ ቲክቶከሮች የማታውቁን የላችሁ። ስክሮል ማድረግ መብታችሁ። መድኃኔዓለም ነው የሚያውቀው ሁሉንም የልቦናችንን። ቅዱስ ዳዊት ላይ እኮ ልብና ኩላሊት የሚመረምር መድኃኔዓለም ኢየሱስ ክርስቶስ ነው። ስንደክም እያያችሁን፣ በህመም እየተንገላታን
ስንወድቅ ስንትንስል አንድ ቀን ቤታችሁን ከፍታችሁ ቤታችን ውስጥ ብትመጡ ብዙ ለኛ ጥቅም አለን እና ቬናርት እንደው ብትጠየቂ የረሳሁት ነገር ካለ ፊውቸር ምንድን ነው? ኦኬ በስራ ህይወት ያለውን ትልቅ ማሳካት የምንፈልገው ነገር አሁን ጌርሳን ሚዲያ ለብዙ ሰዎች ድምፅ ሊሆን ነው። የሆኑ ሰዎች ታፍነው ካሉ ድምፅ ይሆናል። መተው እዚህ ጋር ህመማቸውንም ከፍታቸውንም ይናገሩበታል እና ልክ ዛሬ እንደምናደርገው ማለት ነው። የሆኑ ደግሞ ኢንተርቴን ማድረግ የሚፈልጉ ሰዎች የሚዝናኑበት በጣም ብዙ ቦታ አለ። አሁን ደግሞ ኢትዮጵያ ለዓለም ራሷን ክፍት ለማድረግ የምትሄድበት አቅጣጫ ብዙ ኢንተርቴንመንት መናፈሻዎች ማለት ሪሃብሊት ማድረግ የምትችልባቸው ብዙ ነገሮች የተፈጠሩ ነው። ጌም ዞኖች አሉ። መጠጥ ብትል ምናምን ብዙ ነገሮች ታያለህ። መዝናኛ የሚሆኑ ነገሮች ለአይምሮ ደግሞ ምግብ የሚሆን ነገር በነፃ ሄደው የሚገለገሉባቸው ትላልቅ ላይብራሪዎች እየተገነቡ ነው። መስራት ለሚፈልገው ድሪል መቁረጫ ወይም እነዚህ ሜካኒካል ቱሎችን መግዛት የማይችል ወጣት ግን መስራት የሚፈልግ ማየት መንካት ማወቅ የሚፈልግ ወጣት ግን እነዚህ ነገሮች ኤክስፐሪመንት ማድረግ የሚችልበት ወይም ደግሞ የሀሳቡን ሰርቶ ለመሸጥ ፕሮቶታይፕ መስራት የሚችልበት ተቋማት የሉ ወይም ደግሞ ካሉም የቴክኒክና ሙያ ትምህርት ቤቶች ትላልቅ ዩኒቨርሲቲዎች እንደዚህ አይነት ቦታ ነው የሚቻለው። ስለዚህ በቀላሉ እነዚህ ነገሮች ወጣቱ አክሰስ ማድረግ የሚችልበት በነፃ ወይም ሜምበርሺፕ ብቻ በመታወቂያው መቶ ገብቶ መስራት መሞከር የሚችልባቸው ትልቅ ተቋም አስባለሁ። ትልቁ ማሳካት እንፈልገው ይሄ ቢግ ድሪም። መድኃኒዓለም ደግሞ መቼስ እምነቴን ታውቋለህ ማለት ይሆናል ያልኩት አይተዋል። ይህንን ጌርሳን እልም ነበረ አሁን አድርገነዋል እና እልምህን እግዚአብሔር አይነጥቀህ ይሳካል። አብነትን እንደው ሊያግዙ ልምህን በዚህ ሁኔታ ውስጥ ተንገላተው አልፈው ዛሬ ጥሩ ቦታ ላይ የደረሱ ሰዎች አሉ እና ህልሙ ደስ ይላል፣ አሪፍ ነው፣ እናግዘው የሚሉ ሰዎች በምን ስልክ ቁጥር ሊያገኙ ይችላሉ? ቲክቶካችን ላይ አለ ፕሮፋይል ፒክቸራችን በታች አስቀምጠናል። ስልክ ቁጥር 2 ስልክ ቁጥሮች አሉ፣ የስራ ቁጥሮች በእነሱ ማግኘት ይችላሉ። ሜንሽን ማድረግ ካለብን ግን በ0900 07 0149 ሊያገኙን ይችላሉ። ሶሻል ሚዲያ ቬን አርት አብነት ብለህ ብጽፍ ቴሌግራም፣ ኢንስታግራም ሁሉም ላይ አለን። ዩቲዩብም ሊያገኙን ይችላሉ ማለት ነው። ቬን አርት ብለህ አገኝ። ቬን አርት አብነት ያው ስፔሊንጉን ቼክ ማድረግ ይጠበቅባቸዋል። አዲስ የልጅ አባት ነህ? እግዚአብሔር ይመስገን። ስለዚህ አንተ አሁን እዚህ መንፈሳዊ ስራ ላይ ወይ ደግሞ እዚህ ስራ ላይ ስትገኝ ስራ ነው የምትፈልገው፣ ማድረግ ነው የምትፈልገው፣ አንድ ልጆችን ማሰልጠን ነው የምትፈልገው። አንድም በነገራችን ላይ እኮ ወጣቱ በሱስ ተይዞ እንትን ከሚል አንተ የሆነ ነገር እየሰጠኸው ስራውን እጅ የሚለምድ ጎበዝ ጠንካራው ትፈጥራለህ እና ይህንን የሚመለከታቸው አካል የመንግስት አካልም በእውነት ነው ደግፉን። ስደት ውርደት ነው በነገራችን የሚያስከብር ነገር የለውም። እግዚአብሔር በሚያውቀው ለቫኬሽን ይጎብኙን። እነሱን ብቻ ነው የምንጎበኛቸው። እስቲ የሚጎበኝ ነገር አሁን ጊዜው እንግዲህ በጣም የተረቀቀ ነው። ደስ የሚል ነገር ከተማችን ላይ እየተፈጠረ ነው። ደስ ይላል። ሰላሙን ያምጣልን ፈጣሪ። እንደናንተ ያለውን ወጣት ደግሞ ማበረታታት ግድ ነው። እናመሰግናለን። ጌርሳን ሚዲያ ድረስ መተክ ይህንን ቆንጆ ጨዋታ ስላደረግን፣ ስለ ልጅነት አወራን፣ ስለ አስተዳደግ አወራን፣ ስለ ትዳር፣ ስለ ስራ አወራን። ፈጣሪ ይመስገን። እልምህን አወራህን። በስተመጨረሻ ማመስገን የምትፈልገው አካል ካለ? ኦኬ ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ልናወራ የቻልነው በሱ ፍቃድ ነው። ሁሉ ነገር የሚከናወነው በሱ ስለሆነና በማጣታት በማግኘታችን ውስጥ ሁሉ እግዚአብሔር ይመስገን። በትልቁ እዚህ ለመድረሴ ምክንያት የሆኑ ሰዎችን ሁሉ በአጠቃላይ አንድ ላይ ማመስገን እፈልጋለሁ። ራሳቸውን ስለሚያውቁ ሜንሽን አናደርግም። የቲክቶክ ማህበረሰብ ስፔሻሊ የፍቅር ግሩፕ እና ሌሎችም ቀና ልብ ያላቸው ስሟን እንጥራው ደስ ይለኛል። እኔ ኩዊን በተለይ ሀረግ ሀጌ በጣም ነው እኔ ላይ ነው እንጂ እንዲህ ያለችው ምንም ምንድነው የጊዜ የብዙ ነገር ስለምታውቀው ትረዳታለህ። አረግ በጣም ነው የምወዳት። በዛ ማለት ፈተና በሆነብኝ ትልቅ እንትን በመጣብኝ ሰዓት ሰፖርት አድርገኛለች። ሌሎችም አሉ። የሚገርምህ እኔ በየቤቱ ነው ዋን ቱ ዋን ፕሮሞሽን የምሰራው
ምክንያቱም ፕሮዳክቱ መታየት አለበት። 6 ዓመት ሙሉ የታሽተን ያወቅነው እውቀት መውጣት አለበት ብለን ስለምናስብ ማለት ነውና በየቤቱ ብዙ ሰዎች ነው ያወቁት። አንዱን ከአንዱ ጋር እያገኙ ነውና ሁሉም የቲክቶክ ማህበረሰብ በአንድ ቦክስ ሁላችሁንም እግዚአብሔር ይስጥልን፣ እናመሰግናለን። ሁሌም ከጎናችን ናችሁ። ስፔሻሊ ለጊርሳ ሚዲያም ራሱ እኔን የምታውቁኝ ሰዎች ሁላችሁ ሰፖርት እንድታደርጉ ፈልጋለሁ። ብዙ የሚጎሉ ነገሮች አሉ እዚህ ጋር። እነዚህ ነገሮች እንዲሟሉ ብዙ ስራዎችን መስራት የመስክ ስራዎችን ለመስራት እንደምታስብ አውቃለሁና እዛ ቦታ ላይ ተደራሽ ለመሆን የሚያስፈልጉት ነገር እንዲሟላ ሁሉ አትሊስት ዩቲዩቡን ራሱ ሰብስክራይብ ያደርጉ ትልቅ ነገር ነውና አሁን በደንብ እሱ ላይ እየሰራን ስለሆነ እሱ ላይ ፕሮሞት ያደርጉልን ብዬ አስተላልፋለሁ መልእክቴ። ከዛ በተረፈ ዲያስፖራው በል ኢትዮጵያ ውስጥ ኒው ጀነሬሽን ሊሰማው የማይፈልገው አንድ ነገር ልንገርክ፣ ይሄ የመጨረሻ መልእክቴ ነው። አበሻ አብሮ መብላት እንጂ አብሮ መስራት አይወድም ይባላል። ይሄ እርግማን ነው። ባይዘው በኩራት አባባል ተብሎ የሚነገር ነገር አይደለም። እኔ ስለ ስራ ነው ኢትዮጵያ ውስጥ ስለ ስራ ልሰብክ ነው ቲክቶክ የከፈትኩት፣ ሶሻል ሚዲያ የከፈትኩት። ስለዚህ በስራ ላይ ያለን አስተሳሰብ ቡና ከመጣት ማለፍ አለበት፣ ከሀሜት ማለፍ፣ ከስድብ ማለፍ አለበት እና የሚሰራውን ወጣት ማናበረታታው ከሆነ ወደፊት ማናመጣው ከሆነ ስደት አይቆምም። ስደት የማይቆም ከሆነ ልመና አይቆምም። ይሄ ነገር ሊቆም ሊጣራ የሚችለው ወይም መቀነስ የሚችለው በስራ ብቻ ነው። ስለዚህ አብሮ መስራትን የሚያበረታቱ አብሮ ሰዎች እንዲሰሩ ኢንቨስት የሚያደርጉ አዳዲስ ኢንቨስተሮች ሀሳብ ሊመጣ ይገባል። ብዙ መስፈርቶች አውጥቶ ስራ ለመስራት እንዳንችል ሳይሆን መስራት የሚቻልባቸውን መንገዶች አመቻችቶ ወጣቱ ወደ ስራ እንዲመጣ አበሻ አብሮ መስራትም አብሮ መብላትም እንዲችል ማድረግ አለብን። ለኒው ጀነሬሽን ብዙ ነገሮችን ይቀይራል ብዬ ነው የማስበው። እናመሰግናለን። እናመሰግናለን። መተ ስለጎበኘ እናመሰግናለን። በነገራችን ላይ በዚህ በዩቲዩብ በጌርሳም ዩቲዩብ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ እኛንም ማገዝ መደገፍ ስለሆነ ነገ እንደሚሰፋ እርግጠኛ ነን። እግዚአብሔር እዚህ ላይ ያለ ምክንያት አላደከመንም። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ በ0902 62 16 16 ብትደውሉልን ታገኙናላችሁ። እሺ አንድ ስጦታ አለኝ ባይዛው የምንሰነባበተው ጌርሳ ሚዲያ ብለን እንተናለምና እግዚአብሔር ይስጥልን። በጣም ነው የሚያምረው የምታዩትን ነገር ፕሮዳክቱን የመሰለ የእጅ ስጦታ እንደዚህ ለፍተህ ስላመጣህልኝ በጣም ነው የማመሰግነው። በዛ ላይ ደግሞ ይሄ ጌርሳም ስሙን ሰው ህልሜ ነው ታውቃለህ፣ ምን ያህል ለዚህ ነገር እንትን እንደምልና እስቲ ነው። እሺ ላይቶች ስላሉት ቆይ እስቲ አጥፍተህ ነው እናየዋለን። ፕሮፌሽናል የተሰራ ስራ ያስታውቃል። ጽድት ያለ በፎቶ ከማየት በአካል ደግሞ በጣም የሚያምር ስራ ነው። በጣም ጠንካራ ማቴሪያል ነው። ጌርሳም ሚዲያን በዛው ሰብስክራይብ እያደረጋችሁ ፕሮዳክቶቹን ደግሞ ያው ቅድም ያሬዶ በነገራችሁ ስልክ ቁጥሮች ከኔ ግዙኝ፣ እኔን ግዙኝ፣ አግዙኝ። እኔ አስረክቤያለሁ። እኔን ግዙኝ፣ አግዙኝ ስላመጣልኝ በጣም አመሰግናለሁ። ከዚህ በኋላ ደግሞ በዚህ መልክ በፎቶም ይሁን በቅዱሳን ስዕሎች ቆንጆ ቆንጆ በሆኑ እንትኖች ከጌርሳም ሚዲያ ማግኘት ትችላላችሁ። በተመሳሳይ ስልክ ቁጥር 0902 62 16 16 በዋትሳፕ በቴሌግራም በፈለጋችሁት በቀጥታ ያነሱላችኋል እና ይህንን ስገዙኝ እኔ ሚዲያዬን የማሳድግበት ነው። አግዙን፣ ሰብስክራይብ አድርጉን። ወጣቶች ነው እያመጣ ያለሁት። ወጣት ደግሞ ሲያወራ ያምርበታል። በልጅነቱ የልቡን ሲያወራ። አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አመሰግናለሁ። መድኃኔዓለም ይስጥልን። እሺ ምን ፈልገህ?